እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው ወገኖቼ። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራን ተው፣ ያን እግዚአብሔርን ታገኘዋል። እግዚአብሔር ከጠላብህ ትተወዋለህ ወይ? እግዚአብሔር አይሆንም ካለሽ እሺ ትይዋለሽ። ወደ እግዚአብሔር የምትመለስ ነፍስ ወገኖቼ ለውጥ ነው እንጂ የምታሳየው ሪፖርት አይደለም የምታቀርበው። እግዚአብሔርን የምታደምጥ ነፍስ እግዚአብሔርም ያደምጣታል። እግዚአብሔርን የሚፈልጉ ሰዎች ጉዞ ከማመንና ከመታዘዝ ይጀምራል። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ። እግዚአብሔር እንድንሰማን እንፈልጋለን፣ በደልን ደግሞ እየተከታተል እንፈጽማለን። ታዲያ እግዚአብሔር አልሰማኝም ተብሎ ይኮነናል። ሶስተኛ ስፍራ የለም። ወይ ጽድቅ ነው፣ ወይ ኃጢአት፣ ወይ እውነት ነው፣ ወይ ሐሰት። እግዚአብሔርን የሚያገኙት ራሳቸውን በእግዚአብሔር ፊት በኃይለኛው ፊት ያዋረዱት ናቸው። የተወደዳችሁ ክርስቲያኖች ይሄ ከምን ይጀምራል? ከማመን። እግዚአብሔርን ያመኑ ሰዎች የሚነግራቸውን ይደነግጣሉ፣ ድንጉጦች ይሆናሉ። እንደ ነነዌ ሰዎች ይደነግጣሉ። እግዚአብሔር የተናገረኝ ይሄን ነው፣ በቃ አምነዋለሁ፣ ታዘዘዋለሁ ብለው መታዘዝ ይጀምራሉ። እግዚአብሔርን የሚፈልጉ ሰዎች ጉዞ ከማመንና ከመታዘዝ ይጀምራል። አንድ። ሁለተኛ እግዚአብሔርን ማግኘት የሚፈልጉ ሰዎች የጉዟቸው ሁለተኛው ደረጃ ወይም ሁለተኛው ነጥብ ምን ይመስላችኋል? በሙሉ ተመልከቱ። እግዚአብሔርን ያገኙ ሰዎችን ፈልጉ። ወደ እግዚአብሔር ጉዞ የሚጀምሩ የተወደዳችሁ ክርስቲያኖች የሚያስከትሉት ነጥብ እግዚአብሔር የሚጠላባቸውን ይጠላሉ። እግዚአብሔር ተዉ ሲላቸው ይተዋሉ። እግዚአብሔር አቁሙ ሲላቸው ያቆማሉ። ለእግዚአብሔር የማይመች ነገር ከሆነ ለነሱ የማይመች ይሆናል። በቃ ከክፉ መንገዳቸው ይመለሳሉ። እግዚአብሔር ከጠላብህ ትተወዋለህ ወይ? እግዚአብሔር አይሆንም ካለሽ እሺ ትይዋለሽ ወይ? እግዚአብሔርን ደስ የማያሰኘውን ነገር ደስ የማያሰኝ መሆን ይጀምራሉ። እሱ ከሆነ ነው እግዚአብሔር ጋር የምትገናኘው። እግዚአብሔርንም ሰይጣንንም በአንድ ልብ ውስጥ ማስተናገድ አይቻልም። እግዚአብሔርም ሰይጣንም በልባችን ላይ ዙፋን አድርገው መንገስ አይችሉም። ማቻቻል አይቻልም። ማመሻመቻ አይቻልም። ያለን ጉዳይ ምርጫ ብቻ ነው። ምርጫው ደግሞ ክፉ ወይም ደግ የመሆን ምርጫ ነው። እግዚአብሔርን ማግኘት የሚፈልጉ ሰዎች ከክፉ መንገዳቸው ይመለሳሉ። የነነዌ ሰዎችን ተመልከቷቸው። እግዚአብሔርን አመኑ አይደል? እግዚአብሔርን ማመናቸውን በምን ገለጡ መሰላችሁ? እንዲህ ይላል ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ስራህን ነው የሚያየው። ከክፉ መንገዳችን መመለሳችን ነው ሁለተኛው ነጥብ ያደረጉት። እግዚአብሔርን ሲፈልጉት፣ እግዚአብሔርን ማግኘት ሲፈልጉ፣ ከእግዚአብሔር ጋር መኖር ሲቆርጡ የቆረጡት እግዚአብሔር የማይወድላቸውን ነገር ነው የቆረጡት። እግዚአብሔርን እንፈልጋለን አይደል? እግዚአብሔር የማይወደውን ነገር ቁረጠው። እግዚአብሔር ከማይወደው ነገር ጋር ተጣላ፣ ተለያዩ። እዩ እንዴት ይደንቃል! እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አያለ። እግዚአብሔርን ከፈለግን ከክፉ መንገዳችን አንመለስም። የተወደዳችሁ ክርስቲያን ታዲያ እግዚአብሔርን በክፉ መንገድ ውስጥ እንዴት ይገኛል? እንዴ አይገኝም። አትባዙ። እግዚአብሔርን ማግኘት ከፈለግን ክፉ ነገራችንን መተው አለብን። የተወደዳችሁ ክርስቲያኖች እግዚአብሔር የሚገኘው በፍጹም የመንፈሳዊ ሕይወት ለውጥ እንጂ ጊዜያዊ መሰብሰብና ጸጸታ። ይሄ መሰብሰባችን ወደዛ እንዲያመጣ ነው የሚያስፈልገው። ይሄ ጊዜያዊ ጸጸታችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። ወደ እግዚአብሔር የምትመለስ ነፍስ ወገኖቼ ለውጥ ነው እንጂ የምታሳየው ሪፖርት አይደለም የምታቀርበው። ወገኖቼ ጾማችን፣ ጸሎታችን፣ ጉባኤያችን፣ ንስሐችን፣ የትኛውም ነገራችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። እንደዚህ ተምረን፣ እንደዚህ ዘምረን፣ እንደዚህ የተሳካ ጉባኤ አድርገን ይህን ያህል ወንበር ሞላበት እነገሌ የሚባሉ ሰባኪያን ተገኙበት፣ አቤት እንዴት ያለ ቅሽር ያለ ጉባኤ አረግን አይደለም። እግዚአብሔር በዲኮራችን፣ እግዚአብሔር በወንበራችን ብዛት፣ እግዚአብሔር በሰዋችን ስፋት፣ እግዚአብሔር በንግግር ቃላችን ስኬት፣ እግዚአብሔር በዚያ አይታለልም። እና እግዚአብሔር ምን ይፈልጋል? ከክፉ መንገዳችን የተመለሰ የሕይወት ለውጥ ይፈልጋል። እግዚአብሔር ጸጸትና ቁጭት ብቻ ሳይሆን መተው ይፈልጋል እግዚአብሔር። እንጂማ እኮ ቃየንም እኮ ተጸጽቶ ነበር። ቃየንም እኮ ተጸጽቶ ነበር። ፈርዖንም እኮ ተጸጽቶ ነበር።
ይሁዳም እኮ ተጸጽቶ ነበር፣ ግን ከክፉ መንገዳቸው መመለስ ግን አልፈለጉ። አጓጉል ጸጸት ይላል። ጸጸት ሊከተለው የሚገባ የህይወት ለውጥ፣ መጨከን፣ በኃጢአት ላይ መጨከን፣ በክፋት ላይ መጨከን፣ ክፉ ስራ ጭርስ አድርጎ መተው፣ ወደ እውነተኛ የጽድቅ ህይወት መመለስ። ምን ማለት ነው ይሄ ለውጥ? ከቀማ ስጥ። እስከ ዛሬ ቀምተህ ኖረሃል፣ አሁን ስጣ። ለውጥ ማለት ይሄ ነው። ስትሰድብ ከኖርክ መርቃ፣ ለውጥ ማለት ይሄ ነው። በዝሙት ከኖርክ አንድ ሚስት አግብተህ በንጽህና ኑራ፣ ለውጥ ማለት ይሄ ነው። በጣም በድሎትና በምቾት ከኖርክ በጾም ህይወት ታጠቃ፣ ለውጥ ማለት ይሄ ነው። የተወደዳችሁ ክርስቲያኖች፣ እሾህን መንቀል ብቻ አይደለም፣ እሾህ በተነቀለበት ቦታ ዘይት ማፍሰስ፣ መድኃኒት ማድረግ ይገባል። ፍሬ ማፍራት ማለት ነው። በጎ መስራት ማለት ነው። ከክፉ መንገዳቸው ተመለሱ። እግዚአብሔርን ማግኘት እንፈልጋለን። ሌላ ብዙ ስብከት መሰበክ አያስፈልግም ወገኖቼ። እግዚአብሔርን የምታምን ነፍስ ታፈቅረዋለች። የምታፈቅረው ነፍስ ታምነዋለች። የምታምነው ነፍስ ትታዘዘዋለች። የምትታዘዘዋ ነፍስ እምቢ አትለው። እምቢ ያላለችው ነፍስ ክፉን ነገር ትተዋለች። የሚጠላባትን ታሽቀነጥራለች። አዲስ ማንነት፣ የመታዘዝ ማንነት ትይዛለች። ሰካራም ከሆነ ስካሩን ይተዋል፣ ከሱሱ ይወጣል። እግዚአብሔር ደስ የማያሰኘውን ነገር ይረግጣል። ይሄ ነው መንገዱ። እንዲህ ይላል እግዚአብሔር ቃል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋል። መንገዱንና ስራውን የሚያሳምረው እግዚአብሔር መንገዱንና ስራውን ያሳምርለታል። እግዚአብሔርን እሺ የሚለው እግዚአብሔር እሺ ይለዋል። እግዚአብሔርን የሚታዘዘው እግዚአብሔርም ይታዘዘዋል። እግዚአብሔርን የምታደምጥ ነፍስ እግዚአብሔርም ያደምጣታል። እግዚአብሔር የሚለው ይህንን ነው። መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርም ቃል ስሙ። እግዚአብሔርም የተናገረውን ክፉ ነገር ይተውባል። አጠፋለሁ ካለ ጥፋትን ያጠፋልሃል። ትሞታለህ ካለ በሕይወት ይቀይርልሃል። ዕድሜህ ያጥራል ካለ ያስረዝምልሃል። ብቻ ክፉ መንገድህን ተው፣ ተመለስ። ገና ነኝ አትበል። አሁን ለየትኛው ገና ነው የምታሸጋግረው? አሁን ቀጠሮ ሳትቀጥር በዚች ምሽት ክፉ ስራህን ተውለት። የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ይላል። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራህን ተው። ያኔ እግዚአብሔርን ታገኘዋለህ። ያኔ ጸሎትህ ይሰማል። ያኔ ክፉ ካንተ ይርቃል። ያኔ እግዚአብሔር ካንተ ጋር ስለሆነ ሰይጣን ቦታ የለውም ባንተ መካከል። ያኔ አሸናፊ ትሆናለህ። ተራራው ባንተ ፊት ተራራ አይሆንም። ባህሩም ባንተ ፊት ማዕበል አይሆንም። ምክንያቱም እግዚአብሔርን ታገኘዋለህ። የምን እሱ ገና ነው። አሁን ከክፉ መንገዳቸው የሚመለሱ ሰዎች የአካባቢ ተጽዕኗቸውን ያሸንፋሉ። ምንም የአካባቢ ተጽዕኖ ያሸንፋቸው። ከሰካራሞች ጋር ይኑሩ፣ ከጫትቃሚዎች ጋር ይኑሩ፣ ከዘማውያን ጋር ይኑሩ፣ የዛ አካባቢ ተጽዕኖ አያሸንፋቸውም። እነሱ አሸናፊዎች ይሆናሉ። ዳዊትን አታስታውሱትም? ጋሻ ጃግሬዎቹ ሳኦልን እዛ ምድረ በዳ ሸለቆ ውስጥ ባገኙት ጊዜ ዳዊትን ምን አሉት መሰላችሁ? ግደለው፣ ያሳደደህ እኮ ነው። እግዚአብሔር እጅ ላይ ጥሎታል። ገድለህ ጣለው። እግዚአብሔር ርቆታል። ክፉ መንፈስ ያሰቃየዋል። ደሞ ጠላት ነው። ያሳደደህን የተገናኘው ግደለው፣ ግደለው እያሉ ወተወቱት ዳዊትን። አገልጋዮቹ ጋሻ ጃግሬዎቹ ዳዊት የጋሻ ጃግሬዎቹ ውትወታ እግዚአብሔርን ከተከለው ልብ ውስጥ አልነቀለው። በየዋህነት በልብ ውስጥ የተተከለው አንድ የእግዚአብሔር ቃል የእነዚህን ሰዎች ውትወታ አሸንፎታል። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። በወትዋቾች መካከል በኃጢአት እንድትወድቅ፣ በዝሙት እንድትወድቅ፣ ደስ በማያሰኙ ሕይወቶች ውስጥ እንድትመላለስ በምትወተውት ዓለም መካከል አሸናፊ ሆነ የምትወጣው አሸናፊውን እግዚአብሔርን በልብ የከተምክ እንደሆነ ነው። ዳዊት ምን እንዳለው ታውቃለህ? እግዚአብሔር በቀባው ላይ እጄን አላነሳም ነው ያለው። አንዲት ቃል አንብቧል። እግዚአብሔር በቀባው ላይ እጅን አትንሳ የሚለው ቃል በልቡ ታትሟል። ለዚህ ቃል ይታዘዛል። ለወትዋቾች አትታዘዝ። ብልጭ ድርግም ለሚለው ለዚህ የመጠጥ ቤት ጫጫታ አትታዘዝ። ለእግዚአብሔር ቃል ታዘዝ። አትስከር ላለ ቃል ታዘዝ። ንጹሕ ሁኚ ለሚልሽ ቃል ታዘዥ። የዓለምና የአካባቢ ውትወታ ተጽዕኖ ስር እንዳትንበረከክ እግዚአብሔርን በልብህ አትመው።
የእግዚአብሔርን ቃል አትመው። የእግዚአብሔርን ቃል በልብ ያዘው። የእግዚአብሔርን ቃል በአንደበት ተናገረው። የእግዚአብሔርን ቃል መመሪያ አድርገው። የእግዚአብሔርን ቃል በፊት አስቀምጥ። እግዚአብሔር እንዲህ ይለኛል በለው። ያን ጊዜ አካባቢንም ተጽዕኖ ታሸንፋለህ። ራስህንም ከሌሎች ጋር አታነጻጽርም። ከክፉ መንገድ ልትመለስ ስትፈልግ ነገሌ መች ተመለሱ፣ ነገሌ ሳይመለሱ ይሄ ነገር ሁሉ ሆኖላቸው እያልክ ከሌላ ሰው ጋር አታነጻጽር። ብቻህን ራስህን እይ፣ አታነጻጽር። ነገሌን እግዚአብሔር የማይበትን መንገድ አንተ አታውቅም። ተወው እሱን ለእግዚአብሔር። አንተ ግን ራስህን ነፃ አውጣ። ነገሌ እንዲህ የሆኑ መች ተቀጡ፣ ነገሌ እንዲህ የሆኑ ይኸው ከበራ የለ፣ እኔ ብቻዬን ምን ቤት ነኝ አትበል። ራስህንም ከሌሎች ጋር አታነጻ። ክፉ መንገድ ዝም ብለህ ተወው ወገኖቼ። ራስህንም አታጽድቅ። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ፣ በደላቸውን የሚያውቁ፣ ነውራቸውን የሚያውቁ፣ በእግዚአብሔር ላይ ማመጻቸውን የሚያውቁ ሰዎች እግዚአብሔርን ያገኙታል። ምንም እንዳልበደሉ የሚመላለሱ ሰዎች ግን እግዚአብሔርን ያገኙት። ያቺን ማርያም ባለሽቷን አታውቋት? ዓለም ሁሉ የሚያውቃት ናት። በበደሏ በዘማዊነት ሕይወቷ ሰው ሁሉ የሚያውቃት ብቻ አይደለም፣ ደግሞም የተጸየፋት ናት። ስምዖን የሚባለው ደግሞ የሚመጻደቅ ነው በራሱ ምንም ኃጢአት እንዳልሰራ። የተወደዳችሁ ክርስቲያኖች በእንባዋ እግሩን እስክታብሰው መዋቢያ ሽቷን በእግሮቹ ስር እስክታፈሰው ድረስ ክርስቶስን ፈልገዋለች። ራሷን አላመጻደቀች። ምን በደለኛ ነኝ እኔ ነገሌ ያሉ አይደል እንደ ያለች አልተኮፈሰች። በደሏን ብቻ ታውቃለች። ድካማችንን ብቻ እንወቀው። ያ አባት እንዳለው እግዚአብሔር ሆይ ያንተን ልዕልና ያንተን ታላቅነት ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ እንዳለው ድካሟን የምታውቅ ነፍስ በእግዚአብሔር ፊት ትፈሳለች። እግዚአብሔርን ታገኛለች። ከማንም ጋር አትመጻደቅ። ምንም እንዳልሰራች ራሷን አትቆጥ። ይልቁንም በልዑል እግዚአብሔር ፊት ጽድቅ እንኳን ቢኖራት ጽድቋ በእግዚአብሔር ፊት በቸርነቱ የሚቆጠርላት እንደሆነ ታምናለች። ኃጢአትን እንደ ውሃ የምትጠጣ ምስኪን እንደሆነች ትረዳለች። ስለዚህ ከክፉ መንገዷ ትመለሳለች። እግዚአብሔርን ትፈልጋለች። ወገኖቼ በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር እንደተባለው ወገኖቼ ከልቧ በደልን የምታርቅ ነፍስ እግዚአብሔርን ታገኘዋለች፣ ይሰማታል። ደግሞ አለው በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል ነብዩ ዳዊት። እግዚአብሔር እንድንሰማን እንፈልጋለን፣ በደልን ደግሞ እየተከታተልን እንፈጽማለን። ታዲያ እግዚአብሔር አልሰማኝም ተብሎ ይኮነናል? እግዚአብሔር እንዲሰማን አይደል እዚህ ምን መጣው? እናስ ከበደል ጋር እግዚአብሔር ምን ጉዳይ አለው? ከክፉ መንገድ ጋር እግዚአብሔር ምን መንገድ አለው? ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት የምትፈልግ ነፍስ ሁለተኛ የምታደርገው ከክፉ መንገዷ ትመለሳለች። እርግጠኛ ነኝ ብጠይቅ ትመልሱልኛላችሁ። መጠየቅ ግን አልፈልግም። እግዚአብሔርን ማግኘት እንደምንፈልግ ሁላችንም እናውቃለን። ከክፋት ግን መላቀቅ አንፈልግም። ታዲያ እግዚአብሔር እንዴት እናገኘዋለን? ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ኃጢአትም ጣፍቶናል፣ እግዚአብሔርም ናፍቆናል። በሁለቱ መካከል ዋለናል። እንደሱ ደግሞ አይሆንም። በሁለት ልብ ለሚያነክስ በሚጠራጠር ሕይወት ውስጥ ለሚኖር ጽድቅን ከኃጢአት ጋር ሊያስማማ ለሚፈልግ ቦታ የለውም ወገኖቼ። ሶስተኛ ስፍራ የለም። ወይ ጽድቅ ነው፣ ወይ ኃጢአት፣ ወይ እውነት ነው፣ ወይ ሐሰት፣ ወይ ገነት ነው፣ ወይ ሲኦል። በሁለቱ መካከል የለም። እና እግዚአብሔርን እፈልጋለሁ የምትል ነፍስ ሁለተኛ ጉዞዋ የሚሳካው ከክፉ መንገዷ ስትመለስ። የነነዌ ሰዎች ላስታውሳችሁና ወደ ሶስተኛው ነጥብ ልሻገር። ደግሞ አለው እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔር ማየት የሚፈልገው መመለሳችን። ያን ጊዜ እግዚአብሔር ወደኛ ይመለሳል። ተመለሱ እኔም ወደ እናንተ እመለሳለሁ፣ ኑ እኔም ወደ እናንተ ቀርባለሁ። የማይገኝ አምላክ አድርገን ቆጥረነዋል። በዚህ ዘመንማ ይገኛል፣ በጣም ቅርብ ነው። እግዚአብሔር ለሚጠሩት፣ ለሚፈሩት፣ ለሚደነግጡ፣ ለሚፈልጉት በእውነት እግዚአብሔር ቅርብ ነው ተብሎ ተጽፏል። ይገኛል እግዚአብሔር። ያራቀው ስራችን እኛን ያራቀን ክፉ ቅርብ ሆነን ግን ከእግዚአብሔር እጆች ያራቀን፣ ከእግዚአብሔር ጸጋና ምሕረት ያራቀን፣ ከእግዚአብሔር ጆሮዎች መደመጥ ያራቀን ክፉ ስራችን ነው እንተወው። ሁለተኛ ሶስተኛ እግዚአብሔርን ማግኘት የምትፈልግ ነፍስ ወይም እግዚአብሔርን ለማግኘት ጉዞ የጀመረች ክርስቲያናዊት ነፍስ ሶስተኛ የምታደርገው ምንድነው ካላችሁኝ፣ ራሳቸውን በእግዚአብሔር ፊት ያዋርዳሉ። ደግሞ አለሁ እግዚአብሔርን የሚያገኙት ራሳቸውን በእግዚአብሔር ፊት በኃይለኛው ፊት ያዋረዱት ናቸው።
ኩሮዎች አያገኙትም። እግዚአብሔር ሲናገራቸው የሚደነግጡ ግን ያገኙታል። ይሄን የምንነጋገረውን የእግዚአብሔርን ቃል እንደ ማለፊያ የሚሰሙ ሰዎች እግዚአብሔርን አያገኙትም። ሲናገራቸው ግን ልባቸው የሚደነግጥ ሰዎች እግዚአብሔርን ያገኙታል። እግዚአብሔር ትዕቢተኞችን አይደለም ትሑታንን ያገኛል። እግዚአብሔር ቸልተኞችን አይደለም እግዚአብሔር ንቆችን ያገኛል። እግዚአብሔር የሚያገኙት እነዚህ ናቸው። እግዚአብሔር የሚያገኛቸው እነዚህ ሰዎች ናቸው። አሁንም ወደ ነነዌ ሰዎች ልመለስ። የነነዌ ሰዎች እግዚአብሔር ጋር እንዴት ተገናኙ ካላችሁኝ፣ እግዚአብሔርን እንዴት አገኙት ካላችሁኝ፣ 3 ነገር ተጠቅሷል። ማቅ ለበሱ፣ ከዙፋናቸው ተነሱ፣ አመድ ላይ ራሳቸውን ነሰነሱ። ምን ማለት ነው? ራሳቸውን በኃይለኛው በእግዚአብሔር ፊት አዋረዱ። የእግዚአብሔር ቃል የሚለው ይሄ ነው። ትምክህተኞች እግዚአብሔርን አገኙት። በገንዘባቸው፣ በስልጣናቸው፣ በአቅማቸው፣ በውበታቸው፣ በተናጋሪነታቸው፣ በተደማጭነታቸው እግዚአብሔር በሰጣቸው ጸጋ እግዚአብሔር ላይ ሳይቀር የሚኮሩ እግዚአብሔርን አገኙት። ማቅ ለለበሱት የነነዌ ሰዎች ሐር አልብሶ ይጨርስላቸዋል። መሬት ላይ የተቀመጡትን ደንግጠው ራሳቸውን መሬት ላይ የጣሉትን ወደ ዙፋናቸው ያወጣቸዋል። እግዚአብሔርን ማግኘት ማለት ይሄ። አመድ የነሰነሱትን በጸጋው ያስውባቸዋል። እግዚአብሔርን ያገኛል ይሏል። ይሄ ነው። እንዲህ ይላል እግዚአብሔር ቃል። የተወደዳችሁ ክርስቲያኖች እጅግ ልዩ የሆነ የእግዚአብሔርን ቃል አንብብላችሁ። እንዲህ ይላል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 እግዚአብሔርም እንዲህ ይላል ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። የእግዚአብሔር አይኖች ማንን ይመለከታሉ ካላችሁኝ፣ ወደ ትሑት ሰው መንፈሱም ወደ ተሰበረ ሰው። እግዚአብሔር ሲናገረው ወደሚንቀጠቀጥ ሰው፣ ልታዘዝ ለሚል ሰው እንደሱ ነው እግዚአብሔር የሚያየው። አሁን እግዚአብሔር ሲናገረን ትደነግጣላችሁ። እግዚአብሔርን ስታስቡት ትሰበራላችሁ። እግዚአብሔርን የምታገኘው እንደዚህች አይነት ነፍስ ናት። ምን አይነት ትሑት፣ ምን አይነት ሰባራ፣ ምን አይነት አንካሳ፣ ድካሟን የምታውቅ፣ ምን አይነት የምትደነግጥ፣ ምን አይነት የምትንቀጠቀጥ፣ እግዚአብሔር ሲናገራት በፊቱ የምትቀልጥ፣ እግዚአብሔር ፊት ስትቆም በእሳት ነበልባሎች መካከል እንደቆመች የምታስብ ነፍስ። ወደዚህ ወደ ትሑት መንፈሱም ወደሚቀጠቀጥ በቃሌም ወደሚንቀጠቀጥ መንፈሱም ወደ ተሰበረ ሰው እመለከታለሁ ይላል። እግዚአብሔር የሚያገኛቸው፣ እግዚአብሔርን የሚያገኙት ሰዎች ራሳቸውን በእግዚአብሔር ፊት የሚያዋርዱ ናቸው። እግዚአብሔርን ማግኘት ከፈለጋችሁ በኃይለኛው በእግዚአብሔር ፊት በትህትና፣ በመንቀጥቀጥ፣ በመፍራት፣ በመደንገጥ፣ በትህትና ራሳችንን እናዋርዳ። እግዚአብሔር በኃይለኞች ላይ ተጨምሮ ኃይለኛ ሆኖ አያውቅም። እግዚአብሔር ራሳቸውን ከሚያዋርዱ ጋር ይሆናል እንጂ እግዚአብሔር ታናሽ ብላቴና ከሆነችው ከድንግል ማርያም ጋር እንጂ ከነገስታት ሚስቶችና እናቶች ጋር አልነበረም። እግዚአብሔር አፋቸው ኮልታፋ ከሆኑ ንግግር ከማያውቁ ከሐዋርያት ጋር እንጂ እግዚአብሔር ንግግር ከሚያውቁ ከሶፊስቶች ጋር አልነበሩም። ወዳጄ ገንዘብህን እርሳው፣ ወዳጄ ስልጣንህንም ገርመም አድርገው። እንደሚያልፍ ጥላ በባህር ላይ ሲጓዝ እንደሚያልፍ አሻራውን ሳይተው እንደሚሄድ ውሃ ተመልከቱ። የትኛው ውበትም ሐሰት ደም ግባትም ረጋፊ እንደሆነው የትኛውንም ነገር አስበ ኩራት በልብህ እንዳይሞላ። ኃይለኞች በእግዚአብሔር ፊት ተዋርደዋል። ብርቶች በእግዚአብሔር ፊት ተንበርክከዋል። ጉልበተኞች በልዑል ፊት አቅመ ቢስ ሆነዋል። ብልጦች በእግዚአብሔር ሞኝነት ፊት ምንም ሆነዋል። ታዲያ እግዚአብሔር የምታገኝ ነፍስ እግዚአብሔርን ራሷን ታዋርዳለች። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው ወገኖቼ። ደግሞ አለው እግዚአብሔር በዝቅታ እንጂ በከፍታ አይደለም የሚገኘው። ለዚህ ነው ታናሽ ነኝ ለሚሉ ለነ ዳዊት ታላላቅ ድሎችን የሰጠው። እኔ ወገኔ የተጠቃ ምናምንቴ ሰው ነኝ ለሚሉ ለነ ጌዲዮን ኃይል የሰጠው እግዚአብሔር። ታናናሾችን ታላላቅ የሚያደርግ ነው እግዚአብሔር። የጫማውን ጠፍር ልፈታ አልገባም ላለች ነፍስ ራሷን እንድትነካ ይሰጣታል። እንደ መጥምቀ መለኮት ቅዱስ ዮሐንስ እኔ ዝቅ ዝቅ ልል ይገባል ብላ ስትዘምር አንቺማ ሴቶች ከወለዱት ሁሉ በላይ ነሽ ብሎ ይመሰክርላታል።
እኔ ጭንጋፍ ነኝ ለሚሉ ለነ ጳውሎስ እስከ 3ኛው ሰማይ ያደርሳቸዋል። ሰይጣን እንኳን ከነሱ ከጥላቸው እንኳን ሳይቀር ይሸሻል። ከልብሳቸው ቁራጭ እንኳን አይደርስም። እግዚአብሔር ያከብራቸዋል። መሬት የሚያዩትን እግዚአብሔር ልባቸውን ያየዋል። ያን ቀራጭ አታስታውሱትም? ቀና ሊል አልደፈረም። መሬት እያየ ጌታዬ ሆይ እኔን ኃጢአተኛውን ማረኝ እያለ ያለቅሳል። በደሏን እያሰበች ለምታለቅስ ነፍስ፣ በፊቱ ለምትዋረድ ነፍስ እግዚአብሔር ቅርብ ነው።